ሰው ላይ ያደረግሽው ነገር ሁሉ ባንቺ ላይ ደርሷል። ከዚህ በኋላ በሰው ላይ እጅሽን እንደማታነሺ አምናለሁ። ሰው የእጁን ፍሬ ይበላል። በእናንተ ቤት አሸናፊ ሆናችሁ ሞታችኋል። ቲና ግን መቼም አትሸነፍም። መቼም። አሁን ምን ፈልገሽ ደውልሽ? ነገ ወደ ቤት መምጣት ይኖርብሃል። ለምን? እፈልጋለሁ። ነገ በጧት ና። ስለዚህ መተን እንነጋገራለን። ታውቂያለሽ ቲና፣ እዚህ ቤት መታመምሽን ያላመንኩት እኔ ብቻ ነኝ። አንድ መናገርም መንቀሳቀስም የማትችል ሰው ለረጅም ደቂቃ ስልኳ ላይ ነበረች። ቲና ከዚህ በላይ አታታልኝም። እሺ ተነሽ ቲና፣ ተነሽ ተነሽ። ኧረ እባክሽ እያለቀሽ ነው። እዚህ ያዞንባሽን እኔ ላይ አታውርጁ። ምንም አልሆንሽም። እኔ ድሮም ጠርጥሬያለሁ። አውሪ ቲና፣ አውሪ ቲና፣ ተነሽ። አየሽ፣ ይሄው መንቀሳቀስ ትችያለሽ እኮ። እኔ እኮ መጀመሪያ ገምቼ ነበረ እያለ ያለው ምንድን ነው? ቆይ ለምንድን ነው ከኛ መደበቅ የፈለግሽው? እንደዚህ በድንጋጤ ያፈዘዝሽ ነገር ማወቅ ፈልጋለሁ። ካሌብ፣ እኔ እኮ በተላከው ነገር አይደለም የደነገጥኩት። እና ቆይ ምንድን ነው እንደዚህ ያስደነገጥሽ? ይሄው እያነበብኩት እኮ ነው። መነበብ የሚችል ነገር እኮ። በዚህ ልክ እኛን ለማጣላትና ህይወታችን ውስጥ ለመግባት ወገባቸውን አስረው መነሳታቸው ገርሞኝ ነው። ትሁት፣ እውነት ነው? ትሁት ንገሪኝ፣ እውነት ነው ወይ? እሺ ልጅሽ ነች? ወይኔ ቲና፣ እቺ መሰረይ ማካኔ ላይ ታነሳ አልቻለችም። ጋሼ ቲና አልታመመችም፣ ውሸቷን ነው እያስመሰለች። እንጂ እኔ ልጅ እንደዚህ አይነት ነገር በራሱ ላይ የሚያሟርት ሰው የለም። ለማረጋገጥ ሞክር። ስልክ ስታወራ እኮ ነው ያገኘኋት። ምን? ቀስ ቀስ ቀስ። ቆይ ስልኳን መስለሽ። ምንም የለም እኮ ሄደን እውነት አይቼዋለሁ። አጥፍተው ነው እንጂ አይቼዋለሁ ጋሼ። ስለዚህ የዚህች ልጅ እንቅስቃሴ ካሜራውን አይተን ማወቅ እንችላለን። ካሜራ ቲና ከዛ ቤት ውስጥ አደጋ እንደደረሰባት እንደታመመችና መናገርም መንቀሳቀስም እንደማትችል ማሳመን ያቃታት ሰው ቢኖር ኤደንን ብቻ ነው ማለት ነው። ኤደን ከዛ ቤት ውስጥ ቲና ታማለች፣ መንቀሳቀስም መናገርም አችልም የሚለውን ነገር እሷ አላመነቻትምና በስተመጨረሻ ደግሞ ውሃ እየጨመረችባት እናም ደግሞ ስልኳ ላይ ራሱ ከተመስገን ጋር ያወራችውን አይታለችና ከደቂቃዎች በፊት ስልክ ስታወራ ነበር። እናም ደግሞ ኤደን ወደ ክፍሏ ስትመጣ ነው እሷ የነበረችበት ክፍል ስትመጣ ቲና ቶሎ ብላ ስልኩን ዘግታ አስቀምጣ ነበርና ኤደንም ደግሞ የዋዛ ሰው አልነበረችም። ስልኩን ስታየው ከደቂቃዎች በፊት ለረጅም ደቂቃ ከሰው ጋር ስታወራ ነበርና ያንን ነገር አይታ ለካሌብ አባት ብትነግርም የካሌብ አባት ለካ እዚህ ጋር ቲና ታማለች የሚለው ነገር እሱ ሙሉ ለሙሉ አምኗታል። ሰው እንደዚህ አይነት አደጋ ራሱ ላይ አያሟርትም የሚለውን ነገር ወስዶ ነው እሱ ቲና የፈለገ ያህል ተንኮለኛ ብትሆን ወይ ደግሞ ክፉ ብትሆን እንደዚህ አይነት ነገር ራሷ ላይ አታሟርትም በሚለው ነው እዚህ ጋር ኤደን እየነገረች ያለችውን ነገር ማማን ያቃተው ማለት ነው። ግን ደግሞ ቢሆንም በስተመጨረሻ ላይ የቲናን ተንኮል ቲና እዛ ጋር ጤነኛ መሆኗን መንቀሳቀስ እንደምትችልና መናገር እንደምትችል የሚያሳይ ቤት ካሜራ ውስጥ መኖሩን ሲያወራ ነበር ማለት ነው። ይሄንን ካሜራ ደግሞ ከዚህ በፊት ነበር የገጠመው። ያኔ እሱ የታመመ ጊዜ ቲና የምታረጋቸውን ክፋቶች ወይ ደግሞ ተንኮሎች እሷን ምግብ ውስጥ መርዝ እየጨመረች ስታስቸግራቸው የእሷን ወንጀል እናጋልጥ በሚል ነበር ያንን ካሜራ ቤት ውስጥ ያስገባው። ቲና ደግሞ ይሄንን ነገር አላየችውም እና ለዛም ነው አሁን ላይ የካሌብ አባት ካሜራውን አይተን እውነትም ጤነኛ መሆኗን ወይ ደግሞ አንቺ እንዳልቻት እንደምትንቀሳቀስና ስልክ እያወራች እንደነበረ ከዛ ላይ አይተን ማረጋገጥ እንችላለን ሲላት ቲና በጣም ደንግጣለች ማለት ነው። ግን ደግሞ በስተመጨረሻ ላይ አንድ የተናገረው ነገር አለ። እዛ ጋር አንቺ የሚቀየር ልብስ አምጪላትና ትሁት መታ ልብሱን ትቀይርላት ብሏታልና ኤደን አሁን እዛ ጋር ልብስ ለማውጣት ከዛ ክፍል መውጣቷ አይቀርም። የካሌብ አባትም ልብስ ትቀይራለች ስለሚል እዛ ጋር ቆሞ እሷ ልብስ ስትቀይር ቆሞ ማየት አይችልምና ከዛ ክፍል መውጣታቸው አይቀርም። ግን ደግሞ እዚህ ጋር አንድ የተሳሳቱት ነገር እዛ ቲና ባለችበት ጋር ካሜራ እንዳለና ካሜራ እሷን እየቀረጸ እንደነበረ መናገር አልነበረባቸውም ማለት ነው። እሷ አሁን ሁለቱም ከዛ ክፍል ከወጡላቸው ካሜራው የቱ ጋር እንደተደበቀ ወይ ደግሞ ካሜራ እንዳለ ራሱ ከዚህ በፊት የምታውቅ ከሆነ ቶሎ ብላ ካሜራ የቀዳውን ነገር ልታጠፋ ትችላለች ማለት ነው። ግን ደግሞ ወጣ ብሎ ወደ ሳሎን ተመልሶ ካሜራ እንዳለና እውነትም አንቺ እንዳልሻት እዛ ጋር ካሜራ ውስጥ እሷ እንደምትንቀሳቀስና ስልክ እያወራች እንደነበረ ያንን ነገር ማረጋገጥ እንችላለን ብሎ ለብቻቸው ቢያወሩ ይሄንን ነገር ይዟት ነበር ማለት ነው። አሁን ደግሞ ሁለቱም ከክፍሏ ሲወጡላት እሷ ቶሎ ብላ ካሜራው ላይ ያለውን ነገር ልታጠፋ ትችላለች
ማለት ነው። በዚህ ደግሞ የካሌብ አባት በኤደን መበሳጨቱ አይቀርም። አውቀሽ ነው እንደዚህ ያደረግሽው ወይ ደግሞ ልጅቷ እኮ ምንም አትንቀሳቀስም፣ እውነትም ታማለች፣ አንቺ ለምን እንደዚህ ትያለሽ ብሎ ምናልባትም በኤደን ሊናደድ ይችላል ማለት ነው። ኤደን ያው በአጭሩ ተስፋ አትቆርጥም፣ ያው ስላየቻ ማለት ነው። ስልኩ ላይም እሷ ረጅም ደቂቃ ስታወራ የነበረውን ነገር ስላየች እዚህ ጋር በአጭሩ ተስፋ አትቆርጥም። እናም ደግሞ ሌላ መንገድ መፈለጉ አይቀርም፣ የቲና እውነት የሚጋለጥበት ወይ ደግሞ የቲና ክፋትና ተንኮል እሷ ጤነኛ መሆኗን የሚጋለጥበትን መንገድ መፈለጓ አይቀርም ማለት ነው። እነሱ ያው ይሄንን ነገር እሷ ጋር ባይናገሩ ጥሩ ነበር፣ ግን ደግሞ ተናገሩ። የካሌብም አባት ይሄንን ነገር የተናገረው እዛ ጋር ቲናን ስላመናት ነው። ቲና ጤነኛ አይደለችም፣ ታማለች፣ መንቀሳቀስ አችልም እና መናገር አችልም የሚለውን ነገር እዛ ጋር ስላመነ ነው እንጂ የሆነ ነገር እዛ ጋር ኤደን እንደጠረጠረቻት ትንሽ እንኳን ቢጠረጠራት ኖሮ ወይ እዛ ቤት አያቆያትም ወይ ደግሞ እንደዚህ አይነት ወሳኝ ሚስጥር ቤት ውስጥ ካሜራ እንዳለና ካሜራ እሷን እየቀረጻት እንደነበረ አይናገርም ማለት ነው። በዚህኛው ቲና እንደምታመልጣቸው ግልጽ ነው ማለት ነው። ሌላው ነገር ደግሞ ከዚህ በፊት ትሁት ለእህቷ ስልክ ደውላ የሆነ ነገር ስታወራ ነበር። እህቷ ትሁትን ካሌብም እኮ ሊወድሽ ይችላል፣ አንቺም ለምን ፍቅርሽን አትገልጪለትም ብላ ያው እህቷ ትሁት ካሌብን እንደምትወድ ታውቃለች፣ እሱም እኮ በምላሹ ይወድሻል ብላ ያንን ነገር ነግራት ነበር። ያኔ ደግሞ ትሁት ለእህቷ የመለሰችላት መልስ ትንሽ እኛ ላይም ጥያቄ ፈጥሮ ነበር። ያኔ ትሁት ያለቻት ምን ዋጋ አለው እውነቱን ካወቀ ሊጠላኝ ይችላል ብላ ነበርና ያኔ ራሱ ጥያቄ የፈጠረብን ነገር አለ። ትሁት ሌላ ምን የደበቀችው ሚስጥር አላት? ካሌብ ደግሞ ምን አይነት ሚስጥር የእሷን ሚስጥር ቢሰማ ነው እሷን ሊጠላት የሚችለው የሚለው ነገር ጥያቄ ፈጥሮብን ነበር። የተመስገን ነገር ነው እንዳንል የተመስገንን ነገር ሁሉም ቤተሰብ ያውቃል። ተመስገን የሚባል ሰው እሷን እንደሚፈልጋትና ከሀገር ድረስ እሷን ፍለጋ እዚህ ድረስ መጥቶ እያሳደዳት እንደሆነና እዚህ ጋር ደግሞ ካሌብ እሷን ከተመስገን ነፃ ለማውጣት ከአባቱ ጋር ሆኖ እያገዟት እንደሆነ ይሄንን ሁሉ ያውቃል። ከዚህ በላይ ደግሞ ሌላ ትሁት ምን ሚስጥር አላት? ምን የደበቀችው ነገር አላትና ካሌብ ያንን ነገር ካወቀ ይጠላታል ብለን እኛም ስንጠይቅ ነበርና በስተመጨረሻ ላይ ዛሬ ደግሞ ያየነው ትሁት ሀገር ቤት ልጅ እንዳላት ሰምተናል ማለት ነው። ከ6 ዓመት በፊት ነበር እና ካሌብ ጋር የመጣችው። ያኔ ከሀገሯ ከመምጣቷ በፊት እዛ አንድ ሴት ልጅ ወልዳ እዛው እህቷ ጋር ወይ ደግሞ ቤተሰቦቿ ጋር አስቀምጣ መታለችና ተመስገን ደግሞ ዛሬ ያንን ነው ፎቶውን ኬት እንዳገኘ ባይታወቅም ትሁትንም ግራ ቢገባት ያንን ፎቶና ደብዳቤ አንድ ላይ ጽፎ አስቀምጦላታል ማለት ነው። ፎቶው ላይ ያለችው ልጅ የትሁት እንደሆነችና ትሁት ሀገር ቤት ልጅ እንዳላት ያንን ነገር ተናግሯል ማለት ነው። ምናልባት ይሄንን ሚስጥር ለምን ማውጣት እንደፈለገ ባይታወቅም ከዚህ በፊት ቲና ለሱ የነገረችው ነገር አለ። ካሌብ ትሁትን ያፈቅራታል እናም እሷን ማግባት ይፈልጋል ብላ ይሄንን ነገር ለተመስገን ነግራው ነበርና ምናልባት ደግሞ ካሌብ ይሄንን ሚስጥር ትሁት ሀገር ቤት ልጅ እንዳላት ካወቀ በኋላ እሷን ከዛ ቤት ያባርራሉ ወይ ደግሞ እሷን ላያገባት ይችላል የሚለውን ነገር አስቦ ይሁን ባይታወቅም በስተመጨረሻ ላይ የእሷን ሚስጥር እሷን ለብዙ ዓመታት ደብቃ እዛ ቤት የቆየችው ሚስጥር አውጥቶባት እሷንም አስደንግጧታል ማለት ነው። እሷ ያው መጀመሪያውኑ ፎቶውን እንዳየች ነበር የደነገጠችውና እሷ ደግሞ ፎቶውን አይታ እንደዚህ መደንገጧ ካሌብና አባቱ ላይ ጥያቄ ፈጥሮባቸው ነበር። ምንድነው እሱ ፎቶው ላይ ያለችው ልጅ የማነች ብሎ ቢጠይቋትም እሷ ደግሞ እዚህ ጋር ባንዴ ይሄንን ሚስጥር መናገር አልፈለገችምና የእህቴ ልጅ ናት ብላ ነበር ይሄንን ነገር የተናገረችው። ግን ደግሞ ካሌብ ወደ ኪችን ድረስ ተከትሏት ሄዶ ወረቀቱን እሷ ወረቀቱን ቀዳ ቢሆንም ወረቀቱ ላይ የተጻፈውን መልእክት አንብቦ እዛ ፎቶ ላይ ያለችው ልጅ የትሁት እንደሆነች ተረድቷል ማለት ነው። ከዚህ በኋላ ያለው ነገር ነው ጥያቄ ሊፈጥር የሚችለው። እውነትም ካሌብ እዛ ጋር ትሁት ልጅ እንዳላት ካወቀ እሷ ከዚህ በፊት ለእህቷ እንዳለችው እውነትም ትሁትን ከዚህ በኋላ ይጠላታል ወይስ መጀመሪያ እንደሚያፈቅራት ፍቅሩ እንደዛ ይቀጥላል የሚለው በጣም ጥያቄ የሚፈጥር ነገር ነው ማለት ነው። ያው በስተመጨረሻ ላይ እንዳየነው ሚስጥሩን ካወቀ በኋላ ራሱ እሷን እያጽናና ሲያቅፋት ነበር ማለት ነው። ምናልባትም አይታወቅም ያው ካሌብ እሷን ያፈቀረው ያ ደግሞ ያለፈው ህይወቷ የበፊት ህይወቷ ስለሆነ እሱ ማንነቷን ያፈቀራት እዚህ ጋር ትሁት ምን አይነት ሰው እንደሆነች ለ6 ዓመት ሙሉ እነሱ ቤት በሰራተኝነት ስትሰራ አይቷታልና እንደሷ አይነት ሴት ነች ለኔ ሚስት መሆን ያለባት ብሎ ሲያስብ ነበርና ያ ደግሞ እዛ ጋር ልጅ አላት ሀገር ቤት ልጅ ወልዳ መጣች የሚለው ነገር የበፊት ታሪኳ ስለሆነ ምናልባት ያንን ነገር ትቶ ለሷ ያለውን ፍቅር ሊቀጥል ይችላል። እናም ደግሞ ከዚህ በፊት ለቲና ያወራትም ነገር አለ ፍቺ ፈጽም ይልኝና እኔ ትሁትን አግብቼ የተረጋጋ ህይወት መኖር እፈልጋለሁ ሲላት ነበርና ምናልባት ያንን ነገር ሊቀጥልበት ይችላል ማለት ነው። ሌላው ነገር ደግሞ ጥያቄ የሚፈጥር ነገር እዚህ ጋር ትሁት እችኛዋ ልጇን ከማን የወለደችው ከተመስገን ነው ወይስ ከተመስገን ውጪ ደግሞ ሌላ የምትወደው ወይ ደግሞ ሌላ ጓደኛ ነበራት የሚለው ነገር ሌላ ጥያቄ የሚፈጥር ነገር ነው ማለት ነው። ምናልባትም ተመስገን እዚህ ጋር ትሁትን እንደዚህ እየፈለጋት ያለው ስለሚወዳትና ስለሚያፈቅራት ብቻ ላይሆንም ይችላል። ምናልባት ልጅቷን ከሱ ከወለደችው ልጅ ወልዳልኛለች ስለዚህ አንድ ላይ መኖር አለብን የኛ ቤተሰብ አንድ ላይ መሆን አለበት የሚለውን ነገር አስቦም ሊሆን ይችላል ማለት ነው። እስካሁን ድረስ ምንም ያወቅነው ነገር የለም። ግን በስተመጨረሻ ላይ ትሁት በሀሳብ የሆነ ትዝታ ውስጥ ገብታ በዛ ትዝታ ውስጥ የሆነ ሰው እያስቸገራት ልቀቀኝ እያለ
እያለች የሆነ ድምጽ ስታሰማ ነበር ማለት ነው። ምናልባት ደግሞ ልጅቷ ራሱ የወለደችው እቺ ሀገር ቤት ወልዳ መጣች የተባለችው ልጅ ሳትፈልግ እሷም ተደፍራ ወይ ደግሞ ሌላ ጥቃትም ደርሶባት ሊሆን ይችላል ማለት ነው። ምናልባት እዛ ጋር በትዝታ ካወራችሁ ድምጽ የተረዳ ነው ይሄኛው ሊሆን ይችላል ማለት ነው። ምናልባትም ተመስገንም እንደዛ አድርጎባት ሊሆን ይችላል። እሷ ሳትፈልግ እሷ ለሱ ፍቅር ሳይኖራት ያኔም ስትል የነበረው ከዚህ በፊትም ለእህቷ ስታወራ የነበረው ከዚህ በፊት ህይወቴን አበላሽቶታል፣ አሁን ደግሞ ወደ እኔ ድጋሚ መጥቶ ህይወቴን እንዲያበላሸው አልፈልግም ስትል ነበርና ምናልባት ተመስገን እንደዚህ አድርጎ እቺ ትሁት የወለደቻት ልጅ ሀገር ቤት ያለችው የትሁት ልጅ አባቷ ተመስገን ሊሆን ይችላል ማለት ነው። ተመስገን ያው አሁን እንዳየነው አሁንም ተስፋ አልቆረጠም ትሁትን ፍለጋ ወይ ደግሞ ትሁትን ወስዶ ወደ ሀገር ቤት መሄድ የሚለውን ነገር አጠናክሮ ቀጥሎበታል ማለት ነው። ትሁት ደግሞ ዛሬ በስተመጨረሻ ስታወራ የተረዳ ነው ይሄንን ሰውዬ ማስቆም የምንችለው በአንድ ነገር ብቻ ነው። እሱ እኔን ከወሰደኝ እኔን ይዞኝ ከሄደ ብቻ ነው እናንተን እዚህ ጋር ሊተው የሚችለው ብላ ተመስገን የሚፈልገውን ነገር እዛ ልትሰጠው ወይ ደግሞ ራሷን አሳልፋ ለተመስገን መስጠት እንደምትፈልግ ስታወራ ነበር። እዚህ ጋር እነሱ በእኔ ምክንያት ብሎ ሰላማቸውን ማጣት የለባቸውም በሚለው ማለት ነው። ይሄንን ነገር ደግሞ የካሌብ አባት መቼም እንደማይሆን ነግሯታል ማለት ነው። ሌላ መንገድ መፈለግ አለብን እንጂ እንደዛ መሆን የለበትም ብሏል። እዛ ጋር ሲያወሩም ወደ ህግ ቦታ መውሰድ እሱን አሳልፈን ለህግ እንሰጠዋለን የሚለውን ነገርም አንስቷል። ግን ደግሞ እሱን እዚህ ጋር በህግ በኩል ሊያስጠይቀው የሚችል ወይ ደግሞ ተጨባጭ ማስረጃ ተመስገን እንደዚህ አድርጓል የነሱን ሰላም ነስቷል የሚለውን ነገር ተጨባጭ ነገር ለህግ የሚያቀርቡት ነገር የለምና